የሰው ልጅ ስትለምነው ይቆጣል፣ አላህ ስትለምነው ይደሰታል። የሰው ልጅ ሳትለምነው ስትቀር ይደሰታል፣ አላህ ሳትለምነው ስትቀር ይቆጣል። መን ለም የስአልላህ የግደብ ዐለይህ ያሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል። ወቃለ ረቡኩም ጌታችሁ አለ ኡድዑኒ ለምኑኝ አስተጅብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመለመን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ተዋራጆች ሆነው ይገቧታል። ያ አላህ ሳይለመን ሲቀር ይቆጣል፣ ሲለመን ይደሰታል። ታመህ ተኝተሃል፣ ቤተሰብህ ያልጋ ቁራኛ ሆኖብሃል፣ እጅን አንሳ ያ ረብ አድንልኝ በል። አዩብን አስባ ለ18 ዓመት በበሽታ ላይ ታመው ሀብታቸው ተወስዶባቸው እጃቸውን አንስተው ያ ረቢ እኔ ችግር ነክቶኛል አንተ ደግሞ የአዛኞቹ ለአዛኝ ነህ ብለው ጥሪ ሲያደርጉ ምን ሆኑ? አላህ ሱብሓነሁ ወተዓላ ያንን ጭንቀት አስወገደላቸው። ያንን ጭንቀት አስወገደላቸው፣ በሽታውን አነሳላቸው። ጭንቅ ብለዋል፣ ዱዓ አድርግ፣ አላህ ለምን፣ ከበደል ራቅ፣ የሰው ሐቅ እንዳትነካ። በደል ከባድ ነው። በደለኛ የተበደለ ሰው ያ ረብ ካለ አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱ የተበዳይ ዱዓ ተቀባይነት ተብሏል። አላህ ዘንድ ተቀባይነት አላት። ወኢን ካነ ፋጅረን ቢሆን ፈፉጁሩሁ አለ ነፍሲሂ ፉጁርነቱ ፋጅርነቱ ለራሱ ነው። በሌላ ዘገባ ወኢን ካነ ካፊረን ይላል። ካፊርን ቢሆን ከበደልከው ኩፍሩን አላህ ባይወደውም በተበደለው ነገር ግን ፍትህን ስለሚወድ አላህ ይረዳዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሌላኛው ርዝቅ የሚያሰፋው ተወኩል ነው። በአላህ ላይ እንመካ፣ በአላህ ላይ እንደገፍ። አላህ ነው የሚለግሰኝ ብለህ በአላህ ተመካ። በስልጣን እንዳትመካ፣ በዘር እንዳትመካ፣ በሀብት እንዳትመካ፣ በግሩፕ እንዳትመካ። በማን ተመካ? በአላህ ተመካ።